ከፍቼልሃለሁ። ጋዲሳ ኬዳምቶ ይከፍተዋል። ከዛ የትኛው እንደዚህ ያለው ያው ይሄኛው ተመረጥ ያለው ልደተ ቃል ያልኩት ለማን ነው? ዘማርያም ለማለት ነው። ልደተ ቃልም አንዱ በገድል ላይ የሚዋሽ ሰውዬ ስለሆነ ነው። ቅድም ስናገር ነበረ። ልደተ ቃል፣ መዝሙረ ያሬድ፣ ዘማርያም ዘለቀ በገድላት ላይ እንዴት እንደሚዋሹ ወንድሞች ናቶች። እኔ ሌሎቹንም አይቻቸዋለሁ። የአንብቡ አያንብቡ አላውቅም፣ ግን አሁን እዚህ ጋር የጻፉት መምህር ማን እንደሆኑ ራሱ ጋዲሳ ነው የሚያውቀው። እዚህ ጋር ግን ጋዲሳ የሚጠቅሳቸው የተባሉ መጽሐፍቶች በሙሉ እጅ ላይ ያሉ በሙሉ ጋዲሳ ያነበበው እኚህ መምህር የጻፉት ትክክል ናቸው። ቀድም ስለጠራሁት ነው ልደተ ቃልን ወገኖች። ዘማርያም ነው እኔን ሳይጠራ መዋል አይችልም። እግዚአብሔርን ዘማርያምም ለማለት ልደተ ቃል፣ ጋዲሳም ለማለት ልደተ ቃል፣ ኢዮብም ለማለት ልደተ ቃል ይቀለዋል መሰለኝ ስሜ ለአፉ። ይህንን ያወራው ዘማርያምና ልደተ ማነው? ዘማርያም ልደተ አለ ልደተ ቃል ሊል ነበር ድጋሚ። ዘማርያምና ጋዲሳ ለማለት ፈልጎ ዘማርያምና ልደተ እማማን ነው ጋዲሳ ይመቸዋል። እኔ ዝም ያነበው ማለት አሁን ጋዲሳ ያነበበው ለመቃወም ብሎ ነው ያመጣው። ዘማርያም ጥሩ ነበር ማምጣቱ። መጽሐፉን ይዞታል፣ ያው መጽሐፉ ማለት ነው ይዞታል፣ እንደኛ ይዞታል። ግን የኛን ያህል አላነበበውም። ዘማርያም ዘለቀ ኤርሚ አያነቡትም ብሎ እኮ ነው ህዝቡን። ኤርሚ አዎ እንዴት አይገልጡትም ብሎ ፈርቶ እኮ ነው እንዴት እንደሚዋሽ። መዝሙረ ያሬድም ባለፈው በገድለ ተክለ ሃይማኖት ሸምጥጥ አድርጎ የካደውን አይልም ብሎ የሚለውን ሜል አውጥቶ አሳየው። ልደተ ቃልም እንደዚሁ ባለፈው ሸምጥጥ አድርገው እኮ ነው የሚከዱት። አንተ የድፍረታቸው ጥግ አሳያቸዋለሁ እንዴት እንደዋሸው። የሚወዳቸው በሃይማኖታቸው በምግባራቸው የተመሰከረላቸው የጎጃም ሰዎች ናቸው ይላል እና የትኛውን ነው ይቀበለው ይላሉ። አላና ሻንቅላ ከእንስሳ ጋር ማለት ነው። ከዚህኛው በቁጥር በጣም ይበዙ 14 እና 15 ላይ ነው የሚገኘው። በገዳሙ በታተመው የትንሣኤ ጉባኤውም አለኝ። በገዳሙ በታተመው ሁለት ያለኝ የትንሣኤ ጉባኤ በኦርቶዶክስ ቤተክርስቲያን ማተሚያ ቤት የታተመው ማለት ይህም በገዳሙ የታተመው ሁለቱም የቤተክርስቲያኒቱ ነው። ምዕራፍ 32 ቁጥር 14 እና 15 ላይ ነው። 16ን አያነበውም። ልብ ብላችሁ አዳምጡልኝ። ምዕራፍ 32 ቁጥር 15 ቁጥር 14 እና 15 16ን በጭራሽ አያነበውም። 16 ቁጥር 16 ስሙት። 90 አንዴ ልድገምላችሁ፣ ልብ ብላችሁ ልታዳምጡ ሊሆን ይችላል። ምዕራፍ 32 ቁጥር 14 እና 15 ላይ ነው የሚገኘው ይሄ ክፍል። ምዕራፍ 32 ቁጥር 14 እና 15 ላይ ነው የሚገኘው። ኦኬ። በገዳሙ በታተመው የትንሣኤ ዘጉባኤውም አለኝ። በገዳሙ በታተመው ሁለት ነው ያለኝ። የትንሣኤ ዘጉባኤ በኦርቶዶክስ ቤተክርስቲያን ማተሚያ ቤት የታተመው ማለት ይህም በገዳሙ የታተመው ሁለቱም የቤተክርስቲያኒቱ ነው። ምዕራፍ 32 ቁጥር 14 እና 15 ላይ ነው። ያ ገጽ 190 ምዕራፍ 32 ቁጥር እናንተ ሙሉ ናቡት ቁጥር 14 እና 15 ላይ ዳግመኛ አስራት እሰጥሃለሁ እነዚህን ትእዛዝን ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታችሁም ጌታችንን ምንም ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። እስከ ጊዮን ማለት ጊዮን የአባይ ወንዝ ነው። እምርልሃለሁ አባታችሁም አባቴ ብዬ ስለማልጠራው ሰው ስላልሆነ አቦ ሰው ነው ብሎ የሚል ደፎ በእኔ ፊት ቆሞ የሚናገር ኦርቶዶክሳዊ ካለ ይምጣል። እዚህ ፕላኔት ላይ ነበረ እናቱ እንትናትን ባለት ታምሩ ላይ ያለው እና በፈለግከው ነው። ከግብፅ ሀገር ከከኒሳን የመጣው 300 ዓመት በግብፅ ምድር 262 ዓመት በኢትዮጵያ ኖረ እና አንበሶቹ ሲሰግዱለት ምናምን ጦጣዎቹ ዝንጀሮቹ በምትል ብቻ እና ብቻ አንድ ሰው ምረጡና አቦ የሚባል ሰው እዚህ ፕላኔት ላይ ነበር ወይ? በእርግጥ ይሄ ሰው የግብፅ ኦርቶዶክስ ታውቀዋለች ወይ? ኢትዮጵያ ውስጥ የነበረ ሰው ነው ወይ ብሎ የሚለውን ነገር እንድናወጋ ከልደቱ እስከ ሞቱ ብሎ የሚለውን እንድናወጋ
አንድ ሰው ምረጡና ነው። አንድ ሰው ነው ያልኩት። አንድ ሰው ያለ ጫጫታ አንድ ሰው ላይ ሜዳው ገደል እንደሚሆን እናያለን ማለት ነው። የሌለ ሰው እኮ በምናብ የተፈጠረ ለምሳሌ አቦ የሚባለው ሰውዬ አፍ ውስጥ ነጭ ይሄ አንደበቱ ያልታረመ ስለሆነ ነው ማሳለፈው ባለጌ ንግግር ስለሚናገር ማለት ነው። ለምን ትለይብኛለህ? እነርሱንስ ነው ብቻ አንድ ሰው አንበሶቹ ሲሰግዱለት ምናምን ጦጣዎቹ ዝንጀሮቹ ብለን አንድ ሰው ምረጡና ነው። አንድ ሰው ነው ያልኩት። አንድ ሰው ያለ ጫጫታ አንድ ሰው ላይ ሜዳው ገደል ዘረገፈበት ይላል። ደግሞ ገድሉ ማለት ነው። ወይን በቅሎ ገዳማውያን ይበሉት ነበር ይላል። 565 ዓመት ሲኖር በኢትዮጵያ ላይ በረከታቸው ይደረግን የአባታችን አቡነ ገብረ መንፈስ ሲኖር ከሰው ወገን ማንም ያየው የለም ይላል። ስለ ቆይ ይሄኛው ላሳያችሁ። እሺ ቆይ በሌላ እንሄዳለን። ኦኬ የኢትዮጵያን ሰዎች ሁሉ ማርልኝ አሉ። ምንም ሳትለይ የኢትዮጵያን ሰዎች ስለማርልኝ አሉ። ጌታችን እስከ ግዮን ወንዝ ድረስ ያለውን እምርልሃለሁ አለው። አባታችሁም አቦዬ ነው ብዬ የምጠራውን የገብረ መንፈስ ቅዱስ ብዬ የጌታን ስም አልጠራም። ጌታችንም በግዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው። ጌታም አዎን አልምራቸውም፣ ስራይ ያበዛሉና። የኢትዮጵያ ሕዝብ ማን ነው ጠንቋይ ያልሆነ? ጎጃም ከሸዋ በምንድን ነው የሚያንሰው? ሸዋው ከኦሮሞ ኦሮሞ ስራይ የጥንቆላ ነገር ካነሳ በሙሉ አይደል እንዴ ጠንቋይ? ጊዜ ሳገኝ ነው መጥቼ ከአንተ ጋር የማወራው። ቁጭ ብዬ ነው የምጽፈው አልኩ። ቁጭ ብዬ ነው የማነበው። ቁጭ ይሄም የሱ ገዳም ይኸው ቁጥር 14ንና ቁጥር 15ን ቁጥር 15ን ሙሉ ለሙሉ አልጨረሰውም። ቁጥር 14ንና ቁጥር 15ን ያነበበው እውነቱን ለመናገር የዛ ክፍል የገድሉ የተጻፈበት ክፍል እስከ ቁጥር 19 ድረስ ነው። እስከ ቁጥር 19 ነው። ምዕራፍ 32 1 ብሎ ቁጥር 1 ቁጥር 2 ብሎ እስከ 19 ድረስ ነው ያለው። እሱ የሚመቸውን ሐሳብ ብቻ ከቁጥር 14 እና ከቁጥር 15 ጋር አንድ ላይ አድርጎ ቀጣዩን ምንባብ ምን ይበል አይበል የሚለው ለነሱም አላሳየቸውም፣ እሱም አላነበበውም። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖች ነን። አንድ መጽሐፉ የኛ ነው፣ ባለቤቶቹ እኛ ነን። ጻድቁ አቡነ ገብረ መንፈስ ቅዱስም የጴንጤ ኮንፈርሜሽን አያስፈልጋቸውም በሕይወት ስለመኖራቸው። ቤተ ክርስቲያን እኔ አክብሬያቸዋለሁ ታላቅ አባት ናቸው ብላ ከተቀበለች እኛ ሁላችን እንቀበላለን። በስማቸውም እጅግ ብዙ ድንቅ ታምራትን ተደርጓል። እጅግ በጣም ብዙ ቅዱሳንን ያፈሩ ብዙ ክርስቲያኖችን ያፈሩ ታላቅ አባት በእንደነዚህ አይነት ባለጌ ሰዎችም የሚጠሩ አይደሉም። ይሁን ያው ጊዜን ያመጣው እንኳን ጻድቁ ጌታ ኢየሱስ ክርስቶስም የስድብ አፍ ተከፍቶበታል። ይሁን እግዚአብሔር ታጋሽ ነው። እግዚአብሔር አምላክ እንግዲህ ማስተዋሉን ያድላቸው፣ ማስተዋሉና ጥበቡን ያድላቸው። ወደ ሐሳቡ ከመግባቴ በፊት ወንድማችን ጋዲ ያነበበው ሐሳብ በሆነች መልኩ እዚህ መጽሐፍ ላይ አለ፣ ሙሉ ለሙሉ በሆነች መልኩ አለ። ስለዚህ ወንድማችን ጋዲ ያደረገው ነገር ምንድነው? እንደነዚህ አይነት ክርስቲያኖች ሊረብሹ የሚችሉ ነገሮች ጥንቃቄ ያስፈልጋቸዋል የሚል ፖዚቲቭን ሐሳብ ይዞ የተነሳ ነው። ዲያቆን ዘማርያም ደግሞ ያደረገው ነገር ምንድነው? ከነጭራሹ እንደዚህ አይነት የሚከፋፈል ሐሳብ ቤተክርስቲያን አትጽፍም። ልክ ያዙ ቤተክርስቲያን አይን አላታ፣ ልጆቿን ታያለች። ልጆቿን የሚከፋፍል ሰማያዊ ዘርን የሰጠቻቸው ቤተክርስቲያን በምድራዊ ዘር ከፋፍላ ይህን ትልቅ ይህን ትንሽ አታረግም የሚል ሙግትን ያቀረበው ዘማርያም ልክ ነው። ገድሉን አንብቦ ለጨረሰ ሰው ልክ ነው። እንደዛ ነው ሰው እንደዛ እንኳን ተጽፎ ቢገኝ ቤተክርስቲያን ታረመዋለችም ብሏል ዲያቆን ዘማርያም። ቢገኝ እንኳን እንዳጋጣሚ ሆኖ እነ ኤርሚያስ ባጮሁት ልክ
አይደለም ያለው ከፍተን ስለምንመለከተው ማለት ነው። ቢገኝ እንኳን እንበልና ጽሁፉ ቢገኝ እንኳን እንደዛ በቃ አለቀላት ቤተክርስቲያን ማለት ነው። ቤተክርስቲያን ዘረኛ ናት ነው? አይ አይደለችም። ወዲያው የሚታረም ነገር ነው። እንደዚህ አይነት ነገር የምርም ዘርን ከዘር የሚከፋፈል ነገር ብናገኝ ገድላት፣ ድርሳናት፣ ተአምራት ላይ ወዲያው የሚስተካከል ነገር በቀላሉ ወዲያው የሚስተካከል ነገር። እንዴት ነው የሚስተካከለው ስንል ቤተክርስቲያን ገና ከጅምሩ የሆነ ብሔር አይደለችም፣ ወይንም ደግሞ የሆነ ብሔርን ደግፋ የሆነ ብሔርን ከፍ ዝቅ አድርጋ የምትለይ ቤተክርስቲያን ስላልሆነች፣ የክርስቶስ ቤተክርስቲያን ስለሆነች፣ ሁሉም በአንድ አይን የምትመለከት ቤተክርስቲያን ስለሆነች ግብሯ በራሱ የክርስቲያኖች ቤት እንጂ የሆነ ብሔር ቤት ስላልሆነች እንደዚህ አይነት ስራ አትሰራም። እዚህ ክርስቲያኖች ሊያደናግሯችሁ ሲሞክሩ ምን ማድረግ አለባችሁ ማለት ነው? ልቦናችሁን ማስተካከል መቻል አለባችሁ። እግዚአብሔር የተመሰገነ ይሁን። ወንድማችን አኬ፣ ሌሎቹም ወንድሞች ቤተክርስቲያን በገድላት ድርሳናት ላይ ያላት አቋም ምን አይነት እንደሆነ ከማሳየታቸው የተነሳ በገድላት ድርሳናት የሰውን ልብ እያሸፈቱ ከክርስትና ሰውን የማምጣት ስራቸው ከሽፏል። እንደዛም ሆኖ እንኳን መልስ የሚያሻቸውን ነገሮች ዲያቆን ዘማርያም ከዚህ ፊት እኔ ቤት እንኳን በተከታታይ እሱ በአማርኛ እኛ በኦሮምኛ እየተረጎምን በርካታ መልስ ተሰጥቷል። በገድለ አባ መባጽዮን፣ በቅዱስ ኡራኤል ድርሳን፣ በተአምረ ማርያም፣ በተአምረ ኢየሱስ፣ በአቡነ ተክለ ሃይማኖት ገድል ላይ የክደት ሐሳቦች፣ የተጣመሙ ሐሳቦች በሌላኛው ቤት ሲነገሩ በእስልምናውም ሆነ በፕሮቴስታንቱ ለእንደዚህ አይነት ነገሮች መልስ ተሰጥቷል። ስለዚህ መልስ ያልተሰጠበት ጉዳይ አይደለም ማለት ነው። እና አሁን እዚህኛው ላይ ደግሞ ዞሮ ዞሮ አሁን ወዴት ተመጣ? ቤተክርስቲያን ዘርን የምትከፋፍል አድርጎ ለማሳየት ወንድማችን ኤርሚያስ እንደዛ ለማድረግ ሞከረ። እኔ ገድሉን አነብላችኋለሁ፣ ከፍተውና እዞላችሁም ትከታተላላችሁ። ቴዲ እንኳን ደህና መጣ። ደህና ቆየ። በሰፊው እንዲሆንልህ ቆይታችን ይሉልህ በትልቁ እንዲታያቸው እነሱ ከዛ መሀል ላይ ይገባል በኋላ። እሺ ቴዲ፣ እሺ እሺ። ኦኬ እንትን ላድርገውና ይታያችኋል አይደል? ይታያችኋል መቼስ። እንዲህ ላድርግላችሁ በደንብ ተሚታይላ ብረ አንዴ ኮመንቱን ከፍቼ ቼክ ላላችሁና ልዝጋው። እሺ በቃ ይታያል ማለት ነው። በደንብ የሚታይ ከሆነ ልዝጋውና ብዙም አንቆይም እዚህ ሐሳብ ላይ ምን ያህል የውሸት ስራ እንደሚሰሩ ብቻ አሳይተን እኛ ወደ ሐሳባችን እንመለሳለን። ይኸው እንደምታዩት ነው። ምን ይላል? ገድለ አቡነ ገብረ መንፈስ ቅዱስ ወተአምራቲሁ በግዕዝና በአማርኛ። ይኸው አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአንድነት ሁለቱ ገዳማት ማናማ ምድረ ከብድ አንድነት ገዳምና ዝቋላ አንድነት ገዳም። እንዳጋጣሚ ሆኖ ሁለቱም ገዳማትን እግዚአብሔር ፈቅዶልኝ ሄጄ ነበር። ምድረ ከብድም ሄጃለሁ፣ ዝቋላም ሄጃለሁ። እንዴት የበረከት ቦታ መሰላችሁ! ይኸው የአጋዕዝተ ዓለም የሥላሴ ስዕል እዚህ ጋር የመድኃኔዓለም አለ፣ እዚህ ጋር የእመቤታችን አለ፣ እዚህ ጋር የአባታችን የጻድቁ አቡነ ገብረ መንፈስ ቅዱስ፣ እዚህ ጋር የምድረ ከብድ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ወይም ደግሞ የገዳሙ ቤተክርስቲያን ይሄን ይመስላል። የዝቋላው ደግሞ ይሄን ይመስላል። ስለዚህ ይኸው የደብሩ ማህተም ህጋዊነቱ ሙሉ ለሙሉ የታወቀ ነው። ይኸው አለ እዚህ ጋር። ስለዚህ አሁን የምናደርገው ምንድን ነው? ገጽ 194 ላይ እንሄዳለን። ይኸው ገጽ 194 ላይ 32ኛው ምዕራፍ እንደምታዩት ይሆናል። ገጽ 190 ላይ 32ኛው ምዕራፍ ቁጥር 1 እዚህ ጋር ይጀምራል። ቁጥር 1 እዚህ ጋር ይጀምራል። ስለዚህ እናንተ ሙሉውን ሐሳብ ታነቡታላችሁ። ከዛስ የቱ ጋር ያልቃል? ይኸው ምዕራፍ 19 ላይ ያልቃል። ስንተኛው ምዕራፍ ላይ ያልቃል? 19ኛው ምዕራፍ ላይ ያልቃል። ወንድማችን ኤርሚያስ ሲያነብ የነበረው ከ14ንና ስንትን ነው? 15ን ነው። 15ንም ሙሉ ለሙሉ አልጨረሳትም። ሐሳቡ 16 ላይም አለ፣ እየቀጠለ ይሄዳል። ሐሳቡ እየቀጠለ የሚሄድ ሐሳብ ነው። ኦኬ ሐሳቡ እየቀጠለ የሚሄድ ሐሳብ ነው። እሱ ግን ምን አደረገ? 15ንና 16ን ነው 14ንና 15ን ብቻ ነበረ። ለማንኛውም እኛ ከ13 ጀምሮ ያለውን እናንብበው። ከ13 ጀምሮ ያለውን ሐሳብ እናንብበው። እንደዚህ አለ። ከ13 ጀምሮ ያለውን ሐሳብ እናንብበው። ጌታችንም ይላል
በረከታቸው ይደርብን። ጌታችንም መታሰቢያን ዝክርን ያደረገ ስምን የጠራውን የገድልን መጽሐፍ ያጻፈውን ቃል ኪዳንን አምኖ በእጁ የጻፈውን ቤተክርስቲያን ያነጸውን በስምህ ታቦት ያስረከበውን ስለ አንተ የተራቆተውን ያለበሰ እምርልሃለሁ አለው። በደላቸውንም ሁሉ እተውላቸዋለሁ፣ በቀኝ አቆማቸዋለሁ፣ በቀሌንም አነሳለሁ። የዘላለም ተድላ ደስታ ባለበት መንግስተ ሰማያት ከጻድቃን ጋር እቆጥራቸዋለሁ። ዳግመኛም አስራት እሰጥሃለሁ፣ እነዚያ ትእዛዛትን ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታችንም ጌታችንን ምንም ሳትለይ የኢትዮጵያን ሰዎች ማንን ምንም ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለ። እስከየት ድረስ? እስከ ጊዮን ዳርቻ ድረስ እምርልሃለሁ አለ። ቁጥር 15 ኤርሚያስ አሁን እዚህ ጋር በጣም ያጮሃል። አባታችን ገብረ መንፈስ ቅዱስም ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ ብለው ጠየቁ። እነርሱንስ አትምራቸውምን አለው። ጻድቁ ጌታችንን። ጌታም አዎን አልምራቸውም። እዚህ ጋር አላቆመም ሐሳቡ አዎን አልምራቸውም አለ። ለምን? ስራ እያበዛሉና አለ። እዚህ ጋር አለቀ ሐሳቡ። እዚህ ጋር አለቀ? አላለቀም። ቀጠለ። አባታችንም ገብረ መንፈስ ቅዱስ ጌታችንን አቤቱ ማራቸው፣ ደገሙት። ይኸው አቤቱ ማራቸው፣ ይቅርም በላቸው፣ ቁርባንና ቅዱሳንን እንዲወዱ አድርጋቸው፣ ስራዬንም እንዲጠሉ። ከላይ ስራዬን ያደርጋሉ አይደለ ያለው ጌታ፣ አልምርም ያለው ለዛ አልነበረም? ስራዬንም እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና የወደድከው ሁሉ ይፈጸማልና ስራ ሰሪውን ይቃወማልና አለው። እዚህ እስኪ ጥቅሱን እናንብበው። እስኪ እዚህ ላይ የተጠቀሰውን ጥቅስ የሮሜን ጥቅስ ሮሜ ምዕራፍ 9 ቁጥር 19 ላይ ገድሉ በራሱ በሚገርም ሁኔታ የመጽሐፍ ቅዱስ ማጣቀሻም ጭምር ይዞ ነው የመጣው። የመጽሐፍ ቅዱስ ማጣቀሻም አለ። እስኪ እዛ ክፍል ላይ የመጽሐፍ የተጠቀሰው የሮሜ ክፍል ምንድን ነው የሚያሳየው የሚለውን እንመለከታለን። ምን እንደሚያሳየው የሚለውን ነገር እንመለከታለን። ሮሜ ላይ አይደለ ሐሳቡ ያለው እንደ ማስረጃ የተጠቀሰው እንደዚህ ይላል። እንደዚህ ይላል ከቁጥር 18 ጀምሮ እንግዲህ የሚወደውን ይምረዋል። እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል። ኦኬ፣ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል። እንግዲህ ስለምን እስካሁን ድረስ ይነቀፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ስለዚህ እግዚአብሔር በነገራችን ላይ የወደደውን መማር ያልወደደውን መተው መብቱ ነው። ማንም አይከለክለው። እግዚአብሔር ለምህረቱ ጥያቄ አያስፈልገው። አልምርም ማለት መብቱ ነው፣ እምራለሁ ማለት መብቱ ነው። ጥያቄ ውስጥ ልከት የወደደውን ይምረዋል፣ ያልወደደውን ደግሞ አይምረውም። ቢፈልግ ማድረግ ይችላል እንደዛ። እግዚአብሔር ግን ገድሉ እንደዛ አይነት ሀሳብ ያለው አይደለም። ስለዚህ እዚህ ጋር ምን አለ አባታችን? ሁሉ ይቻላልና የወደድከውን ሁሉ ይፈጸማልና ስራ ሰሪውን ይቃወማልን አለው ብሎ የሮሜን ጥቅስ አመጣ። ከዛስ አለቀ በቃ። ለምንድነው ኤርሚያስ እችኛዋን ፓርት ማያነባት? ቀጣይ ክፍል 16 ላይ ያለችዋን ለምንድን ነው ማያነባት? ለምን አላሰማቸውም? እችኛዋን ፓርት እንዲህ አለ። ጌታችንም ይላል ከላይ አባታችን ምን ብለው ጠይቀው ጌታችን አቤቱ ማራቸው ይቅር በላቸው ብለው ይህንን ሀሳብ ሲናገሩ ጌታችንም ይላል እንደቀጠለ የምታውቁት ሀሳቡን ይህ ሀገር አስራት ይሁን። ይህ ሀገር ምን ይበል? አስራት ይሁን፣ እንደወደድክ አድርግ። አባታችን የወደዱት ምንድን ነበር? ህዝቡ እንዲማርላቸው። ስለዚህ ጌታ ምን አለ? እንደወደድክ አድርግ፣ ለአንተ ብቻ ይሁኑ፣ መታሰቢያህንም ያድርጉ፣ በአማላጅነትም ይመኑ፣ የዘላለም ደስታ ባለበት በመንግስተ ሰማያትም ይኑሩ አለው። ማራቸው ማለት ነው። ደጋግሞ ሲጠይቁ አባታችን አቡነ ገብረ መንፈስ ቅዱስ ጌታ ይህንን ነገር መለሰ። ለምን አልጨረስከው? ለምን እዚህ ጋር አቆምከው? ሀሳቡ እዚህ ጋር ብቻ የሚቆም ሀሳብ አይደለም። ቀጣይ ሀሳብ ላይ የምርም የጎጃም ህዝብን ጌታ ለይቶ እስከ ዳግም ምጽአት አልምርም ብሎ ትቷቸው አዋርዷቸውና ንቋቸዋል። ለምንስ ይህንን ክፍል ተናገረ ቢሉ በጠንቋይ ቤት ወይ የተለያየ ስራዎች ላይ መገኘት ከኃጢአትን በላይ ኃጢአት እግዚአብሔር በአምላክነቱ ምን ጎረምሳ በሚስቱ አምላክን በአምላክነቱ ቀናይ ስለሆነ ይህንን ቃል ተናገረ ጌታ። የኃጢአት በእጅጉ የተጠላ ስለመሆን አልምርም ማለት አልምርም ማለቱ ከነጭራሹ እስከ ዘላለሙ አልምራቸው ማለት አይደለም።
የሰሩት በደል ኃጢአት ታላቅ ነውና ትጋት ያስፈልጋል ነው። ደጋግመህ ልትለምነኝ ይገባል ነው። በደላቸው በጣም ከፍተኛ ስለሆነ ያው አቡነ ገብረ መንፈስ ቅዱስም አልምርም ሲል በቃ ጌታ እንግዲህ አንተ አልምርም ካልክ እኔ ምን አደርጋለሁ ብለው በቃ እዚህ ጋር አቆሙ። አላቆሙም፣ ቀጠሉ። እባክህ አቤቱ ማራቸው፣ ይቅር በላቸው፣ ቁርባንና ቅዱሳን እንዲወዱ አድርጋቸው፣ ስራዬንም እንዲጠሉ አድርጋቸው። ይህ የሴጣን ስራ ነው። ቁርባንን እንዲወዱ አያችሁ፣ እዚህ ጋር ይቅር በላቸው ቁርባንና ቅዱሳንን። ቁርባን እንግዲህ የኃጢአት ስርየት እንደሆነ አባታችን በሚገባ ገብቷቸዋል። ቁርባን እንዲወዱ አድርጋቸው ማለታቸው በዚህ በቅዱስ ቁርባን የኃጢአት ስርየትና ይቅርታ እንደሚገኝ አባታችን ጠንቀቀው ስለሚያውቀው ሰው ቁርባንን የሚወድ ከሆነ ከኃጢአት ይቅርታ ያገኛል፣ ክፉ ነገርን ይጠላል። እንደዚያ እንዲወዱ አድርጋቸው ብሎ ተማጸኑ። ጌታም እንግዲህ ቁጥር 16ን ኤርሚያስ ቢዘለውም እኛ ደግሞ እናነበዋለን። ኤርሚያስ ውሸቱን ተናገር ቁጥር 16ን ቢዘለው እኛ ደግሞ እናነበዋለን። ጌታችንም ይህን ሀገር አስራት ይሁን። ይህ ሀገር የተባለችው ማናት? ኢትዮጵያ ሀገር የተባለችው ኢትዮጵያ ናት። ስለዚህ ኢትዮጵያ ውስጥ ደግሞ ሁሉም ብሔር ብሔረሰቦች አሉ። ስለዚህ ኢትዮጵያ ሙሉ ለሙሉ አስራት ሆናለች ማለት ነው። ስለዚህ ጌታ መጀመሪያ ላይ ከበደላቸውና ከክፋታቸው የተነሳ አልምርም ያላቸውንም ሁሉ ምን አደረገ? አባታችን ደግሞ ደጋግሞ ከመጠየቃቸው የተነሳ ጌታችንም ይህ ሀገር በቃ አስራት ይሆናል፣ እንደወደድክ አድርግ፣ ለአንተ ብቻ ይሁኑ፣ መታሰቢያህንም ያድርጉ እንዲያደርጉ አድርጋቸው አይደል ብለው የለመኑት አቡነ ገብረ መንፈስ ቅዱስ ይሄው ያድርጉ፣ በአማላጅነት የሚመኑ የዘላለምንም ደስታ ባለበት በመንግስተ ሰማያት ይኑሩ አለው። በቃ ምህረት ማለት ያለልታል እና አቡነ ገብረ መንፈስ ቅዱስ ገርል ላይ ያለው የጎጃም ሕዝብ ምህረትን አላገኘም፣ እስከ ዳግም ምጽአት ምህረትን አያገኝም ነው የምርም የሚለው። ምህረትን አላገኙም እነዛ ሰዎች የምርም የጎጃም ሕዝብ በመሆናቸው ብቻ ተነጥለው በደልና መገፋት ደርሶባቸዋል። የምር ቤተክርስቲያን አንዱን ብሔር ከፍ አንዱን ብሔር ዝቅ አድርጋለች። የጎጃም ሕዝብ ከምህረት እንዲርቅ አድርጓል ጌታ። የምርም ጌታ በጎጃም ሕዝብ ላይ ጨክኗል ወይ? አላደረገም። ገድሉም እንደዛ ካጣመም ነው ሊጣመም ይችላል፣ ወደዛ ከሳብ ነው ሊሳብ ይችላል። ግን ሐሳቡን ለጥቆ ላነበበ ሰው ግን እንደዛ አይነት ነገር እንደሌለው ግልጽ ነው። እንደዛ አይነት ነገር እንደሌለው ግልጽ። ከዛ አባታችንም ጌታችን አቤቱ አስቀድመ እስከ 15 ትውልድ ድረስ እምርልሃለሁ ብለኸኝ ቃል ኪዳን ሰጥተኸኝ ነበር። ልጅ ባይኖራቸው መካን ቢሆኑ ጌታዬ እንዴት ይሆናሉ አለው። ጌታችንም ልጅ እሰጣቸዋለሁ፣ መካንም ብትሆንም ማኅፀኗን ፈትቼ ልጅ እሰጣለሁ። ወንድም መካን ቢሆን ከሰውነቱ ዘር አስገኝቼ ልጅ እንዲወልድ አደርጋለሁ ይላል። ዳግመኛም ለሌሎቹ ቅዱሳን ያልሰጠሁትን ቃል ኪዳን እሰጣለሁ። መታሰቢያን ዝክርን የሚያደርግ እናት አባቱም ሙተው ወደ ሲኦል ከወረዱ በኋላ ከመከራ ሲኦል አውጥቼ ነፍሳቸውን ለአንተ እሰጥሃለሁ አለው። መነኮሳትም በኃጢአት ምክንያት የንጽህና ክንፍ ቢሰበር ቃል ኪዳን ቢያምኑ ከምድር እስከ ሰማይ የሚበር እሳታዊ ክንፍን እሰጣቸዋለሁ፣ ንጽህናቸውን እመልስላቸዋለሁ አለው። የአባታችን የገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቻቸው በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ነፍሳት ከሲኦል ወደ ሲኦል ከገቡ በኋላ ከሲኦል የመውጣት እድል እንዳላቸው መጽሐፍ ቅዱስ ይናገራል ወይስ አይናገርም? እቺን ሀሳብ ልናገር። ሲጀመር አስወጪዎቹ ቅዱሳኖቹ አይደሉም። ቅዱሳኖቹ ጠያቂ ብቻ ናቸው። አሰጪዎቹ ቅዱሳን አይደሉም። ቅዱሳን ጠያቂ ብቻ ናቸው። ቅዱሳን ጠያቂ ብቻ ናቸው። እግዚአብሔር ግን ምን ያደርጋል? በፍቃዱ ያደርጋል። የእነሱ ስራ ምንድን ነው? መጠየቅ ብቻ። ይኸው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል፣ እግዚአብሔር ይገድላል ያድንማል፣ ወደ ሲኦል ያወርዳል ያወጣል። መጽሐፈ ሳሙኤል ምዕራፍ 2 ቁጥር 6 እግዚአብሔር ይገድላል፣ ከፈለገ ይገድላል፣ ከፈለገ ያድናል፣ ወደ ሲኦል ያወርዳል ያወጣል። ስለዚህ እዚህ ጋር የወደደውን ከሲኦል የማውጣት የወደደውን ደግሞ በስራው ምክንያት ወደ ሲኦል መክተት፣ ከሲኦል ያለውን ምህረት ሰጥቶ እግዚአብሔር ደግሞ ማውጣት ከፈለገ ማን ይከራከረዋል? ስለዚህ የአባታችን የአቡነ ገብረ መንፈስ ቅዱስ ገድል ላይ የጎጃም ሕዝብ በደልና ኃጢአት ደርሶበታል፣ ምህረትን አያገኝም፣ ተስፋም የለውም ብለው ለማስባል ፕሮቴስታንቱ ያስጮሁት ነገር ስህተት ነው። በቃ ከክርስትናው እንዲወጣ በውሸት የምትሰብኩት ወንጌል ይኸው እንደዚህ ይዋረዳል። በውሸት የምትሰብኳቸው ነገር ይኸው እንደዚህ ይጋለጣል። ቤተክርስቲያን ምን ጊዜም ማወቅ ያለባቸው ሰዎች ዘርን ከዘር የመለየት አቋምም የላትም። ከዚህ በፊት ጋላ ሻንቂላ እንደዚህ ኦሮሞ እንደዚህ የእግዚአብሔር መንግስት አይገባም የምትል ብጣቂ ወረቀት ላይ ራሳችሁ ዲዛይን አድርጋችሁ በሰራችሁት ሰውን ከሰው አባላችሁ። ራእየ ማርያም የተባለው መጽሐፍ ሲታይ እንደዛ የሚል አይነት ሀሳብ የለውም።
ጥምቀትም ደግሞ ከዚህ መልስ አማራ ከዚህ መልስ ኦሮሞ ለማድረግ እንዳልሆነ የቤተክርስቲያን ሙሉ ትምህርቶች አስረግጠው ይናገራሉ። ቤተክርስቲያን የቋንቋ ችግር እንደሌለባት በሁሉም ቋንቋ ወንጌል እንደምትሰብክ እያያችሁ ነው። እኛ እንኳን በአቅማችን ተከታታይ ኦሮምኛ ሴሽኖችን ክላሶችን ሰጥተናል። ታዲያ አሁን ምን ይሁን ነው? ምን ይሁን? ቤት በኩል ትሄዱ ገድላት ድርሳናትን አላችሁ በእነሱም እንኳን ምንም ለውጥ ልታመጡ አልቻላችሁ። በመሰረታዊ ትምህርት ክርስቲያኖች ፊት መቆም አልቻላችሁም። አቅቷችኋል፣ ከብዷችኋል። አምስቱን ሶላዎች እና አኬ ዶጋመድ አድርገው ቀበሯቸው፣ ላይነሱ ሞቱ። ከዛ ተስፋ ባለመቁረጥ አሁንም ገድላት ላይ ለመዋሸት ትሞክራላችሁ። ግን ደግሞ እንደምትዋሹትም ነገር አይደለም። መጽሐፍቶቹ የቤተክርስቲያን መጽሐፍት ናቸው። ስተት አይገባባቸውም ብሎ የሚከራከር ሰው የለም። ስተት እንኳን ቢገኝባቸው ባለስልጣኗ ቤተክርስቲያን የማረም ሙሉ ስልጣን ያላት ልክ ተአምረ ማርያም ላይ የቃላት ስተት እንደተገኘ የታረመውን እንደምታወጣ ችግር እንኳን ቢገኝበት ቤተክርስቲያን አርማ ለልጆቿ ትሰጣለች እንጂ ገና ለገና የሆነች ስተት ተገኝታለች ብሎ ከሃይማኖቱ የሚናወጽ ክርስቲያን አሁን ላይ የለም። እየመረረህም ቢሆን ትውጣዋለህ። በገድላት ሃይማኖቱን የምታስቀይረው ኦርቶዶክሳዊ ክርስቲያን የለም። በቃ አበቃ። ያዘመን የከሸፈ አካሄድ ነው። እግዚአብሔር ይስጣቸው ወንድሞቻችን፣ በተለይ ወንድማችን አኬ በገድላት ልሳናት ላይ ለዘመናት ሲሸበር የነበረውን ክርስቲያን ልቡ እንዲረጋ ስላደረገ ምክንያት ስለሆነ እናመሰግናለን። እና ደግሞ መልስ የሚያስሻቸው በጣም ደግሞ በቃ ይመለሱልን የተባሉት አንገብጋቢ ጉዳዮች ላይ ደግሞ ዲያቆን ዘማርያም ከበቂ ታሪካዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ ጋር ግልጽ አድርገህ ስለምታስተምረን እናመሰግናለን። አሁንም የምንሸውደው ክርስቲያን የለም። ኤርሚያስ ተስፋ ቁረጥ። ሲጀመር ሰውም የለም። 500 ሰዎች ነበር የነበሩት። እነሱም 95% ኦርቶዶክሳውያን አይደሉም፣ ራሳቸው ፕሮቴስታንቶች ናቸው። መብት ነው እንደፈለግ ካልግጥ። እኛ ግን ሰዎችን ወደ ክርስትና እንጠራለን። በሃይማኖታዊ ጉዳይ በመሰረታዊ ትምህርት ክርስቲያኖቹ ፊት ቆሞ የሚሞግት ጴንጤ አሁን ላይ የለም። በቃ ፔሬድ ዳትስ። ልክ እስልምናው ለእፎይ መልስ መስጠት እንዳቃተው ሁሉ መልስ ከመስጠት ይልቅ ወደ ሌላ ዛቻ ውስጥ እንደገቡ ሁሉ ለክርስቲያኖችም እኛ ክርስቲያኖችንም በመሰረታዊ ትምህርት መሞገትና ማሸነፍ የሚችል ጴንጤ የለም። እኛ ግን በተቃራኒው መሰረተ እምነቶቻችን ናቸው የምትሉትን ይሄ መጽሐፍ ቅዱስ ብቻ የምትሉትን ትምህርት አመድ ነው የሆነ። እምነት ብቻ ገደል ነው የገባው። ጸጋ ብቻ ገደል ነው የገባው። 24 ሰዓት ስለ ገድል ብታወሩ ብትተቹ ልቡን የምትረብሹት ክርስቲያን፣ ሃይማኖቱን የምታጠራጥሩት ኦርቶዶክስ አልገኝ አለ። በቃ የለም። ስለዚህ ልዩነት ለመፍጠር በወንድማችን ጋዲና በወንድማችን ዲያቆን ዘማርያም ልዩነት ለመፍጠር የተካሄደው ሀሳብ ስህተት ነው። እኔ እንደተረዳሁት ከሆነ ወንድማችን ጋዲም የክርስቲያኖችን ልብ ለማረጋጋት የተናገረው ንግግር ነው ብዬ ነው የማስበው። ዲያቆን ዘማርያም ደግሞ ከዛ ሰፋ ባለ መንገድ ደግሞ አብራርቶ መልስ ሰጥቶበታል። ስለዚህ ሁለቱም የተናገሩት ከቅናተ ቤተክርስቲያን እንደሆነ ልናስተውል ይገባል። ከቅናተ ቤተክርስቲያን የክርስቲያኖችን ልብ ለማሳረፍ እንደሆነ ልቦናችን ሊያውቁ ይገባል። ስለዚህ ጋዲሳንም እየሄዳችሁ በውስጥ አንተ ዘረኛ እንዲህ የምትሉ ሰዎች ካላችሁ ስርዓት ያዙ፣ አቁሙ። የቅድም የኤርሚያስንም ንግግር ተመልክታችሁ ለዘማርያም መጥፎ ነገር ልትናገሩ ያስባችሁ ሰዎች ካላችሁ አቁሙ። እንዳሰባችሁት ስላልሆነ ሁለቱም የቤተክርስቲያን ልጆች ናቸው። እግዚአብሔር ይጠብቃቸው። ከዚህ በኋላ እንደዚህ አይነት ነገሮችን ስናይ እንዴት አድርገን ሪአክት እናደርግ የሚለው ነገር ብቻ ተማምረን እናልፍበታለን። ከዛ ውጪ ግን አንዱን ወንድም ዝቅ፣ አንዱን ወንድም ከፍ፣ አንዱን ወንድም እውነት፣ አንዱን ወንድም ማሰጥ አድርጎ ማሳጣቱ ግን የክርስትና ባህሪና ትምህርት ግን እንዳልሆነ ሁላችሁም ልታውቁትና ልትረዱት ልትገነዘቡትም እንደሚገባ በዚሁ አጋጣሚ ለማስተላለፍ እወዳለሁ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ምልጃና ጸሎት በሁላችን ላይ ይደር። ይቆያል። ዲያቆን ዘማርያም ወጣ እንዴ? ኦኬ እሺ፣ በቃ እቺው ናት ኤርሚያስ ቀኑ ሙሉ ሊውልባት ያሰበው ነገር እቺን ነበር አገኘው ብሎ የነበረው። እቺ ተመታች። ምን እንደሚሆን አላውቅም። ወይ ቀልድ። እቺ ነበር አሰብስቦ በቃ ዛሬ ዘር ከዘር አጋጫለሁ። እቺ ነበር በቃ አንድ ነገር አገኘው ብሎ ሊፈነጭ የነበረው።
እቺም እሱ እንዳስተባበረች እቺ ማለት ዲያቆን እንኳን ደህና መጣ ቴዲ። እንዴት ነህ? እንኳን ደህና ቆየህ። እንዴት ነህ? ደህና ነህ ወይ? አለኝ እግዚአብሔር ይመስገን። ቃልዎት ያሰማልን። ያው ቀላል ነው ይሄ እኮ ዝርዝር ገድሉን ሙሉ ቢያነባ አንድ ሰው መልሱን ያገኘዋል። ይሄ እንደውም ተርጓሚም አይፈልግም ሊቅም አይፈልግም። በእውነት ቢያነበው ሙሉም ቢያነበው እንዲሁ ብዙ ቀላሉ የሚረዳው ነገር ነው እና በእውነት ሰፋ ያለውን ትምህርት ስለሰጠህን ከልብ ነው የምናመሰግነው። እግዚአብሔር ያክብርልን። ምንድነው ትንሽ ነገር ማለት የምፈልገው ለምሳሌ አሁን ይሄ ገድሉ አለ አይደለ? ገድላ ነገር መንፈስ ቅዱስ አለ፣ ወተአምራቱ ይዋለ በግዕዝና በአማርኛ አለ። ከዛ ቅድም ልደት እንዳሳየን ይሄ ገዳም በኢትዮጵያ ውስጥ ያለ ገዳም ነው። ገዳሙ ይሄን ሲያሳትመው የቤተክርስቲያኒቷ ትምህርት የቤተክርስቲያኒቷን አስተምህሮ የሚጻረር ከሆነ የሚጠየቅ ህጋዊ የሆነ ገዳም ነው፣ ቤተክርስቲያን ነው፣ የሆነ ድርጅት አይደለም። አንድ ይሄ። ሁለተኛ ገድሉ ሲነበብ የጎጃም ህዝብ አይማርም ብሎ ያቆመ ለምንድን ነው የምናደርገው? እንደዛ የሚል ነገር የለውም። ከመነሻው እንደዛ የለውም። ቅድም እንዳነበበልን ሐሳቡን ነበር ራሱ አባታችን ጌታችንን ምንም ምን ሰዓት ላይ የኢትዮጵያን ሰዎች ሁሉ ማርልኝ እንዴ! እንኳን በጌታችን በአምላካችን በፈጣሪያችን ይቅርና በጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዘንድ እንኳን መለያየት የለም። ጌታ ኢየሱስ ክርስቶስ ፈጣሪ አይደለም? ገብረ መንፈስ ቅዱስ ፍጡር ናቸው። የኢትዮጵያን እሳት ላይ ማርልኝ እያለ የሟቹን ሞት አልፈቅድም የሚል አምላክ ለይቶ ጎጃሜን አልምርም ይላል? ሲሎጂካሊ እናስበው። ሂዱ ለዓለም ሁሉ ወንጌልን ስበኩ ያለ ጌታ ያውም ደግሞ የኢትዮጵያን ህዝብ ሁሉ ማርልኝ ሲለው አይ አይደለም ምርልሃለሁ ግን የጎጃም ህዝብ አልምርም ብሎ የሚለይ አምላክ ነው አይደለም። ጥያቄው ራሱ የነበረው ምንም ሰዓት ላይ የኢትዮጵያን ህዝብ እስከ ጊዮን ድረስ ዳርቻ ድረስ እምርልሃለሁ አሉ። ጉዳዩ የብሔር ነው ወይስ የስነ ምግባር ነው? እንየው። አባታችን ገብረ መንፈስ ቅዱስም ቅድም እንደገለጸን ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱን ሰዓት መራቸው ምን አለው? ከዛስ ጌታም አዎን አልመራቸውም ይላል። ዘጋ እዚህ ጋር አልመራቸውም ብሎ 4 ነጥብ እንኳን የለም እኮ። ጌታም አዎን አልመራቸውም። ሪዝኑ ምንድን ነው? ስራይን ያበዛሉና አለው ይላል እንጂ የጎጃም ህዝብ አይድንም ይላል። አሁን ይጠቅስ የጎጃም ህዝብ አይድንም ይላል። ይሄ ንግግር አሁን ራሱ ስራይ ምንድን ነው? እንየው መጽሐፍ ቅዱስ ላይ ስራይ ምንድን ነው? መተት ማለት ነው። ይኸው ይታያቸዋል እዚህ ጋር ኦሪት ዘጸአት ምዕራፍ 22 ቁጥር 18 ላይ እንዲህ ይላል፣ ወዘ ስራይ ይህያው ይላል። ወዘ ስራይ የሚለውን በአማርኛ እዚህ ጋር ብትቀይሩት ስራይ ማለት እንደሆነ እንዲገባን መተተኛይቱን በህይወት እንድትኖር አትፍቀድላት ይላል። ስራይ ምንድነው? መተት የሚሰራ በዛ አካባቢ እንደውም ጌታችን እንዲህ ያለው በጊዮን አይደል ያለው። ጥያቄ ቤት ነው በጊዮን ዳርቻ ያሉትን ነው። ስራ የሚባል ምንድነው? መተተኛ። ያው እዚህ ጋር በአማርኛው መተት የሚለውን በግዙ እዚህ ጋር ብትቀይሩት ምንድነው የሚለው? ወዘ ስራ ይላል። ይህየው መተት የሚሰራ ሰው በህይወት አይኑር ይላል ኦሪት ዘጸአት ላይ። መተት ደግሞ ከእግዚአብሔር አምልኮ ውጪ ነው አይደል? ጣዖት አምልኮ ነው። ከእግዚአብሔር አምልኮት ውጪ ነው ያለው። ከዛ ምን አለ? ስራ ያበዛሉና አለው። ከዛ አልምርም ያለው እግዚአብሔር። እንቀጥል። ቅድም እንዳነበበልን አባታችን ገብረ መንፈስ ቅዱስም ጌታችንን አቤቱ ማራቸው፣ ይቅር በላቸው፣ ከዛስ ቁርባንንና ቅዱሳንን እንዲወዱ አድርጋቸው። ምን በላቸው? ማራቸው። ከእንደገናስ ቁርባን ማለት ቆራቢ እንዲሆኑ አድርጋቸው። አንድ ከዛስ ቅዱሳን እንዲወዱ ነው ወይስ ቅዱሳን እንዲያመልኩ ነው የሚለው? ስናነበው ራሱ ልቅም ያለ ንግግር ነው። ራሱ ጌታችንም አቤቱ ማራቸው ይልና ይቅር በላቸው ካለ በኋላ ቁርባንንና ቅዱሳን እንዲወዱ አድርጋቸው፣ ስራይንም እንዲጠሉ አድርጋቸው። ስራይ ነው እግዚአብሔር አምላክ የጠላው። ጌታ አዎን አልመራቸውም ካለው ምን ያበዛሉና ስራይ ስለሚያበዙ። ስለዚህ ምን አለ ገብረ መንፈስ ቅዱስ? ስራይን እንዲጠሉ አድርጋቸው አለው። ሁሉ ይችላልና የወደድከው ሁሉ ይፈጸማልና ስራ ሰሪውን ይቃወማልን?
ምን ማለት ነው? ስራ ሰሪውን ይቃወማል ማለት አንተ የፈቀድከው ነገር እንደወደድክ ማለት ትችላለህ እኮ። አንተ ምን ይሳናሃል? አንተ ዘንድ ከልካይ ያለብህ ወይ ነው። ቅድም እንዳነበበልን ሮሜ 9:19 እንደሚለው እንግዲህ ስለምን እስካሁን ድረስ ትነቅፋለህ? ፈቃዱንስ የሚቃወም ማን ነው ካለ በኋላ ትለኝ እንደሆን ይላል። ትለኝ ይሆን አይላል። ፈቃዱ የእግዚአብሔር ፈቃድ ማን ሊቃወም ይችላል? ማንም አይቃወመው። እዚህ አንድምታችን ይህን ሲፈታው ይላል ሮሜ 9:19 እዚህ ጋር የፈታውን ሮሜ 9 ሲፈታም ይለዋል። እዚህ ጋር ቃል በቃል ምን እንደሚለው ወርድ ባይወርድ እነሆ ሊምረው የወደደውን ይምረዋል፣ ሊያስጨንቀው የወደደውን ያስጨንቀዋል፣ ፈቃዱ ለሁሉም ነው ይላል። በዚህ ምን ትላለህ? እግዚአብሔርን ትነቅፈዋለህን ይላል። እግዚአብሔርን መንቀፍ አይቻልም። ለዛም ነው ገብረ መንፈስ ቅዱስ ስራዬን እንዲጠሉ አድርጋቸው፣ ምክንያቱም በስራዬ ምክንያት አልምርም ስላለ። ጌታችንም ይላል። ጌታችንም የሚለው ቃል ቀጣይ ነው። ወይ ቤሎ እግዚእነ። ወይ ቤሎ ማለት ጥያቄ አለ ማለት ነው። ከላይ እንዲህ ብሎ መለሰ ለማለት የተጠየቀ ጥያቄ አለ ማለት ነው። ወይ ቤሎ እግዚእነ ዝንቱ ሀገር ይኩንከ። ዝንቱ ሀገር የትኛው ሀገር? ማር የሚሉት ኢትዮጵያን ሀገር ማር የሚሉት የለ። ዝንቱ ሀገር ይኩነከ አስራተ። ጌታችንም ይህ ሀገር አስራት ይሁንህ፣ እንደወደድህ አድርግ። እንደወደድህ አድርግ ማለት ምን ነበር የወደደው እሱ? ቁርባንንና ቅዱሳን እንዲወዱ፣ ስራዬን እንዲጠሉ፣ ሁሉ የሚቻለው አምላክ አድርጎ እነዚህ ሰዎች እንዲምርለት ይሁን። መታሰቢያን ያድርጉ፣ በአማላጅነት የሚመኑ የዘላለም ደስታ ባለበት በመንግስት ሰማያት ይኑሯል ይላል። የቱ ጋ ነው የጎጃም ሕዝብ ምን አልምርም ብሎ ይዘጋል? እና እዚህ ጋር ቃል በቃል ራሱ ንግግሩ ራሱ ገላጭ ነው። በቃ አሁን አልምራቸውም ካለ በኋላ አራት ነጥብ የለም፣ ስራዬን ያበዛሉና ይላል። ከዛስ ዙርሱ ማለው አዎ ስራዬን ያበዛሉ፣ በስራይነታቸው ማራቸዋል። ስራዬን እንዲጠሉ አድርጋቸው። ምን ማለት ነው? መተትን እንዲጠሉ አድርጋቸው። ልክ ነው። አንድ ቅዱስ ጻድቅ እውነተኛ ወንጌል የሚያውቅ ሰው ስራዬን እንዲጠሉ ማድረግ አለበት። ለምን? ሁሉ ይቻልሃልና የወደድኩ ይፈጸማል አድርጋቸው፣ ልባቸውን መልስላቸው አለው። ጌታችንም ይላል ከዚህ በኋላ ምን ማለት ነው? ከዚህ በኋላ ጌታችንም ይላል ሪስፖንሱም ደግሞ ወይ ቤሎ እግዚእነ። ክርስቶስ ምን ብሎ መለሰ? በቃ ስራዬንም አላስተዋቸው፣ ቅዱስ ቁርባንንም እንዲወዱ አላደርጋቸውም፣ አልምርልህም ነው ያለው። ጌታችንም ይህ ሀገር አስራት ይሁን፣ እንደወደድክ አድርግ፣ ለአንተ ብቻ ይሁን። የጎጃም ሕዝብ አልምርም አላለ። የተናገረበትን ኮንሰፕት ራሱ ሲጀመር ስራዬን ያበዛሉ፣ የጎጃም ሕዝብ አድንም የሚል ጥቅስ የለውም። ገጸ ንባቡን ሙሉ በሙሉ ሳያነቡ መተቸትም ያስተዛዝባል። ያው ልደት በጣም ብዙ ስለሄድክበት ይበቃኛል። እግዚአብሔር ያክብርልኝ። እሺ፣ እግዚአብሔር ይስጥልን። ዲያቆን ዘማርያም ቃልዎት ያሰማልን። እናመሰግናለን ለተሰጠው ማብራሪያ። እሺ፣ ወንድማችን ኤርሚያስ ላይቡን ዘግቶ እኛ ጋር መጥቷል። እንኳን ደህና መጣ ኤርሚያስ፣ እንዴት ነህ? እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። እንዴት ነህ ልደተ ቃል? ሰላም እያለሁ ሁለት ቦታ ከምን ከፍት እናንተ ከፍታችኋል ሲባል እኔ ከፍቼ ስለነበር አቅም ያለው ሰው ካወራ ልምጣ ብዬ መጣሁ ማለት ነው። የጎጃም ሕዝብ ምህረትን አያገኙም እያልክ ካወራ ሰምተን ነበረ። እግዚአብሔር እስከ ዳግም ምጽአት ድረስ ምህረትን አያገኙም እያልክ የተናገርክ ነበርና እኔ እስከ ዳግም ምጽአት ብሎ የሚለውን ቃል አልተጠቀምኩም። እሱን ጋዲሳ ነው ያለው። እኔ እስከ ዳግም ምጽአት ብሎ የሚል ቃል አልተጠቀምኩም። ገድሉን ከፍትና ዘማርያም አለ እኔም አለው። ለመጀመሪያ ተዋሽብኛል። እኔ እስከ ዳግም ምጽአት ብሎ እስከ ዳግም ምጽአት ብሎ የሚል ቃል የተጠቀምኩት ካለ አምጣ፣ እሱን አሰማ። ካልሆነ በመዋሸት አትጀምር ልደት። እኔ ያልኩት እየተናገርክ የነበረውን ሀሳብ ነው የተናገርኩት እኮ እስከ ዳግም ምጽአት። አንድ ጊዜ አይኔ ጋር ስታወራ ከኔ ጋር ነው የምታወራው። እኔ እስከ ፕሊዝ አሁን መታል አይደለ? የሰው ቤት ነው ያለው።
እኮ አትዋሻ ገና ስመጣ ለምን ትዋሻለህ? ያላልኩትን ብለሃል ብለህ ለምን ትላለህ? ኦኬ እሺ አዳምጣለሁ። ጎሄድ መልስ እኮ ትሰጣለህ ለተናገርከው። እኔ ከአንተ አንደበት ነው የሰማሁት። ስለዚህ እኔ ያንን ያልኩት ጋዲሳ ያለውን ነው ካልክ አለቀ እኮ በቃ። እኔ ግን አንተ ስታነበው ነው የሰማሁት፣ አንተ ስትናገረው ነው የሰማሁት። አይ ጋዲሳ የተናገረውን ነው እኔ የደገምኩት እስከ ዳግም ምጽአት ድረስ አልምራቸውም የሚለው እኔ ሳይሆን የእሱን ንግግር ነው የደገምኩት ካልክ እኮ አለቀ በቃ። እኔ ግን ከአንተ አፍ ነው የሰማሁት። ዛሬ ጋዲሳ ላይቭ አልገባማ፣ እኔ ከአንተ ነው የሰማሁት ዛሬ። ስለዚህ እንደዛ ከሆነ ንግግር የጋዲሳን ንባብ ዛሬ ነው የሰማው ወይስ ከዚህ በፊት ሰምተዋል? እኔ ከአንተ ነው ያየሁት ዛሬ እንጂ ከዚህ ሙሉን ሀሳቡን አላየሁትም ነበር። ስለዚህ ጋዲሳኛ አሁን አንተ አድመጣኝ እንጂ አድመጣኝ እንደ መጣሁት ላወራችሁ ነው። አንድ ሰው ትመርጥልኛለህ፣ ከኔ ጋር እናወራለን ማለት ነው። ግን የተናገርከው ላይ እኔም ደግሞ መግቢያ ልናገር ልደት መግቢያ ልናገር። ኦኬ ዳግም ምጽአት ብሎ የሚለውን ቃል አንተ አንብበሃል አልከኝ፣ ቅድም ተናግረሃል አልከኝ፣ ደግሞ አንብበሃል አልከኝ። እኔ ካሜራ ከፍቼ ነው የማነበው ብዙ ጊዜ፣ እኔ ብቻዬን እንዳላነበው ለህዝብ እያሳየው ማለት ነው፣ ተደብቄ አላነበም። ስለዚህ ዳግም ምጽአት ብሎ የሚለውን ቃል ጋዲሳ ነው እኛ ስማቸውን ማላስታውሰው መምህር እሳቸው የጻፉትን ጽሁፍ እዛ ጋር ያነበበው ማለት ነው። ያነበብኩትን እኮ ራሱ ምዕራፉን አንተ ራሱ አታውቀውም ነበር ልደት። ማን ነው ተመስገን ነው መጥቶ ተሙ ነው ከታች ምዕራፍና ቁጥሩን እያለ ደጋግሞ ሲጽፋ ያው ነበር። አታውቀውም። ዘማርያም አታውቀውም። አንተም አታውቀውም። ዘማርያም እንደማመጥ አሁን ቅድም እኔ ላይቭ ላይ ገብቼ ስናገር ልደት እንደማመጥ ፕሊዝ። ቅድም እኔ ላይቭ ላይ ገብቼ ስናገር ተመስገን ኧረ ቆይ ልጨርስልህ ስለመግቢያ ለምን ትዘጋኛለህ? ተመስገን እስርህን አሁን ያለው አድምጠኝ። ተመስገን እስርህ ለምን እንዳላወራ የምትከለክለኝ? አንተ በጣም እኮ ነው የምትዋሸው በመጽሐፋችሁ ላይ። ለመጽሐፎቻችሁ እንኳን ታማኝ አይደለም። ለምን እንዳላወራ የምትከለክለኝ? ገና እኮ ሀሳብ ላይ አልገባንም። ገና ዲቤት አለ። አድምጠኝ። አንተ ምዕራፉን እንኳን አታውቀውም። ከኔ ነው አንተም ዘማርያምም ዛሬ ነው ከኔ ነው የሰማችሁት ምዕራፉን። ቢበቃና ይሻላል። በዚህ አይበቃ ላውራና ሀሳቡ ላይ ገባ አይደለም። በቃ እንግዲህ አሁን ጩኸት አታውራ። ይኸውልህ ጩኸት ካበዛችሁ መጽሐፍቶቻችሁን የማታውቁ ለማውራትም የማትፈልጉ ሰውም ይሄ ነው። ለዚህ ነው አሁን የሚያወራ ሰውን ወክሎ በነገራችን ላይ እገሌ አታውቅም አይባልም። ሰውን ወክሎ መናገር አይቻልም። እንደዛ አይደረግም። በቃ ሲናገር አንድ ሰው ራሱ ወክሎ መናገር አስተካክለ የምታወራ ከሆነ ናግባ ሰውን ወክሎ ሳያወራ መጽሐፉ ላይ ማውራት ከቻለ ቀጥታ መጽሐፉ ላይ እዚህ ላይ ያለው ከፍተህ እናወራ ማውራት ከቻለ ሰው ወክለ ግን አትናገር። እንዳሁኑ ሀሜት የምትጀምር ከሆነ ለደጠቃላ አሁን እኔን በማስወጣት አንተ አሁን አንበሳ ልትሆን ነው። ሰው ምረጥና አንድ ሰው እናወራልኩ ከኔ ጋር በስነ ስርዓት የምታወራ ከሆነ አድመጣኝ እኮ እኔ ገና መግቢያ ላይ ሀሳብ እንኳን እንዳልናገር ነው የምትከለክለኝ። እኔ እኮ ገና ዲቤቱ ላይ እኮ ገና አልገባም። እኔ ላይ ዋሽተካ በቃ ኦኬ እሺ ቀጥል። አንድ ጊዜ አዳምጥ። ላይቭን ዘግተህ የመጣኸው ከኛ ጋር ለማውራት ከሆነ አጓጉል ቃላቶችን ታቆምና የውሸት ንግግሮችን አታቁም። እንዲያ ነው እንዲህ ነው እኔ ነኝ ዛሬ ያሳየኋችሁ ቅብርጥስዬ ምልጥስዬ የሚሉትን እዛ ቤት የምታወራቸውን ነገር እዚህ ቤት ውስጥ አይፈቀድልም። ስለዚህ ለማውራት ከሆነ የመጣኸው መጽሐፉ እኛ ጋር አለ፣ አንተ ጋርም አለ። ክፈትና ማውራት ትችላለህ። ፔሬድ አለቀ። ከዛ ውጭ ሌላ ወሬ አያስፈልግም። ያስማማሃል ይሄ? እኔ ገና ስገባ ያላልኩትን ብለሃል ብለህ በዋሻው ነገር ላይ ገና ሀሳብ አድመጣኝ። ሀሳብ ስሰጥ ሀሳቤን እንኳን አላስጨርስከኝ። ወደ አርስቱ እንኳን ያስማማል ወይስ አያስማማም? አልደግምልህም። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠኸው ጩህ ከፈለክ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ አውርተህ ማታውቅ ሰውዬ፣ የሐዲስ ኪዳን ጥቅስ ብርቅ የሆነብህ ሰውዬ፣ ተሳስተህ እንኳን ጥቅስ ጠቅሰህ ማታውቅ ሰውዬ ና ይኸው በገድላት እንወያይ ብለን እኮ አመጣን። እንድናስወርድህ ስለፈለግም የማይሆን ቤት የለመድከውን የሴት ቧልት ጀመርክ እዚህ ማውራት። ቅብርጥስዬ ምንትስዬ የእንትና ስራ ሰጠው ምናምን ስራ ፈት። እኛ ስራ አለን። የእግዚአብሔርን መንግስት ወንጌል እንሰብካለን።
ለምን ዛሬ ያሰብኩት ነገር አልተሳካም እኮ ነው። ዛሬ ለምን ያሰብኩት ነገር አልተሳካም? ለምን የክርስቲያኖችን ልብ ዛሬ አረበሽኩት? ድባቅ ተመታባ። መጽሐፍ ቅዱስ ላይ ከኛ ጋር በምንም ተአምር ማውራት አትችልም። በምንም ተአምር ምድር ከፍ ሰማይ ዝቅ ቢል በምንም ተአምር ማውራት አትችልም። በምንም ተአምር ማውራት አትችልም። በምንም ተአምር ማውራት አትችልም። ሞዴሬተር እኔ ነው ማስገባው። ማንም ሰው ገስቱን እንዳይነካ። ማንም ሰው መቼም በመጽሐፍ ቅዱስ ማውራት አትችልም። ዛሬ ገድል ላይ ስትዋሽ ታያስክ፣ ገድላት ላይ ስትዋሽ ታያስክ። ዛሬ መጣውና ሲጀመር እኛ ገድላት እና ድርሳናት ላይ ራሱ ሲጀመር አንወያይም። ግን ከመጣ አይቀር ና ግባ፣ ችግር የለውም። ቤታችን ድረስ መጣ ለመወያየት መጣ፣ ፍላጎቱን አሳይታ ና ግባ አለ። ግን አንተ አታወራም። ሁልጊዜ የለመድከው እዛ ጋር የሆኑ 6 ሰዎች ጎበዝ ይሉሃል። ከዛ ከነሱ ጋር መጮህ ነው። እንደ ሴት ወሬ ማመላለስ ብቻ ነው የምታውቀው። ወሬ ማርመጥመጥ ብቻ ነው የምታውቀው። ይሄው ነው በቃ ባጭሩ። ኤኒዌይስ ዛሬ ብቻ ስራ ፈርሷል። አቡነ ገብረ መንፈስ ቅዱስ አፍርሰውታል ስራህን። ዛሬ ምንም የምትፈጥረው ነገር የለም በዚህ ገድል ዙሪያ ላይ ክርስቲያኖችን ለመከፋፈል ከዘርዘር ለማጋጨት የሄድክበት ርቀት በእግዚአብሔር ስም በጻድቁ ምልጃ ፈርሷል። ስለ በቃ ፍርስርሱ ነው የወጣው። አሁን የምታወራው ርዕስ የለም። እኛም ከዚህ ቀጥሎ የምንገባው ወደ ፕሮቴስታንቱ ነው። የእናንተን ትምህርት ነው እንደለመድነው የምንወቅጠው። በቃ አሳየን። ማድረግ ያለብን ነገር አሳይተናል። ገድሉ ላይ የተዋሸውን ውሸት አሳይተናል። ውሸት እንደሆንክ ስተት እንደተናገርክ አይተናል፣ አሳይተናል ለህዝቡ። በቃ አለቀ። ከዚህ በኋላ አንተን ርዕስ አናደርግም። እኛ እንደተለመደው አጋንንታዊ የሆኑት 5ቱ ሶላዎች እንደለመድነው እነሱን ወደ ማፈራረስ እንገባለን። እኔስ ወንድሞች ሐሳብ ይስጡ። እዛ ካሜራችን በፊት እዮብ እንኳን ደህና መጣ። ቴዲ እንኳን ያው ትንሽ ስለተናገረ አንተን ላስቀድም። አለ እዮብ። ኦኬ ቴዲ ቀጥል ለማለት። አዎ አይ እንደዚህ አይነት ንባቦችን ሰው ሲያገኝ ለምን ሙሉን እንደማያነብና እንደማይሰማ አላውቅም። አሁን ይሄ ሰው ብዙ ጊዜ እንደዚህ አይነት ፎልቶች በተደጋጋሚ ጊዜ ስለምናየው እንደው ርዕሳችን ማድረግም ተገቢ አይመስለኝም። በቃ እኛ የሚጠበቅብን እውነታውን መግለጽ ነው። በቃ እውነቱ ምንድን ነው? የጎጃምን ህዝብ አይማሩም የሚል እኛ ገጸ ንባብ የለንም። ጌታም አሁን አልመራቸውም ስራዬ ያበዛሉና ከዛ ጻድቁ ቁርባንና ቅዱሳን እንዲወዱ እንዳደረጓቸው ስራዬ እንዲጠሉ አድርጋቸው እኮ ነው። አድራጊው ማን ነው? ክርስቶስ። ለምን? ሁሉ ይቻላልና። ፍጥረት ለአንተ ሳይገዛ ይኖራል እንዴ? ሲጀምር አንተም ማድረግ የወደድከው ሊከለክል የሚችል ማን ነው? ከዛ በኋላ አይ አልምርም የጎጃም ህዝብ አይድንም ነው የሚለው አይልም። ጌታችንም ይህ ሀገር አስራት ይሁን። እንደውም እሱ ስለ አንድ ሲጠቃቸው ሀገሩ እንዳልሰጠው አስራት ይሁን፣ እንደወደድክ አድርግ፣ ለአንተ ብቻ ይሁኑ፣ መታሰቢያንም ያድርጉ፣ በአማላጅነትም ይመኑ ነው የሚለው። ሙሉን ነው የሰጠው። ለምን እንደሚዋሽ አላውቅም ይሄ ሰው ማለት። በዛ ላይ ደግሞ ምዕራፍ ቁጥር ነገርኳችሁ ምናምን እንደሚላል እና የሰው እንትን ላይ ተገብቶ እንደዚህ አይነገርም። አንደኛ እድሜም ቢያስተምረን በጣም መልካም ነው። እንደው ይሄንንስ ባይ ምን ያለ ነው? አሁን ይሄ ጀሮም የጻፈው ጽሁፍ ነበረ፣ የቅዱስ ጀሮም ጽሁፎች አሉና እዚህ ሌተሩ ላይ አሁን እሱ ቅድም ሲተቹ የነበረው ነበረ። እንዴት እንዲህ ይላሉ ምናምን እያለ እያደመቀው ይሄው በቅዱሳን ገድላቸው ገና ጉዳችሁ ነው የሚወጣ ምናምን እያለ ነበር። እና እስቲ የጉዳችን አንዱን አካል እስቲ እኔ በዚህ ገጽ ላይ ላሳየው። የቅዱስ ጀሮም እንግዲህ እንደምታውቁት ከቤተክርስቲያናችን የጥንት አባቶች መካከል አንዱ ነውና እሱ ከጻፋቸው ብዙ ሌተሮች መካከል 46ኛው ላይ ያለ ነው። 46ኛው ላይ ተናገረ ነው። እንደዚህ ይላል ገጽ 142 ላይ ገጽ 142 ጀሮም እንደዚህ ይላል everywhere we venerate the tombs of the martyrs። የትም ቦታ ላይ የቅዱሳንን የሰማዕታትን መቃብሮች እናከብራለን። we apply their holy ash to our eyes ይላል። ከዛ የቅዱሳን መቃብር ላይ አይኖቻችንን እንቀባለን። we even touch them እነከዋለን።
if we may with our lips ከንፈሮቻችንም ጭምር። ይሄ ምንድን ነው? ኤቭሪዌር ነው we venerate the tombs of the martyrs ነው የሚለው። የቅዱሳን ሰማዕታትን በሙሉ መቃብሮቻችን እናከብራቸዋለን። መቃብሮቻቸውን ከዛስ ሆሊ አስ ማለት ከቅዱሱ እምነት አሁን እነኛ እምነት እንየለም ጸበል ማለት ነው። ጠበል የተቀደሰው ውሃ ነው። ጠካልን ጸበል ስንለው አፈር ነው አይደል? ይኩኑ ከመጸበል ሲል እንደ አፈር እንደትቢያ ይሁኑ ማለት ነው። የቅዱሳን አጽማቸውን ላይ ያለው አፈሩን ትቢያውን አይናችንን እንቀባለን፣ ከንፈራችንን ጭምር እናስነካዋለን ይላል። ይሄ ነው የሚደንቀው። ይሄ እንግዲህ ጄሮም የተናገረው ኢትዮጵያ አይደለም እኮ ጄሮም እና እንደዚህ አይነት የከበሩ ነገሮች እኮ አሉ። ይሄው በቅዱሳን ገድላት እነሱ እዚህ ገድላት ሲያዩ በቃ የሆነ መርጌታ የጻፈው ምናምን የቅዱሳን አጽማቸው የሰማዕታት አጽማቸውን ሁሉ እናከብራለን። ከአጽሙ ላይ እኮ ነው ከአጽማቸው ከመቃብራቸው ላይ አፈሩን ነው እኮ የሚለው። አፈሩን ወስደን አይኖቻችን ከንፈሮቻችን ሁሉ እንቀባለን እናስነካለን ነው የሚለው። ለዚህም ነው ሰው ወዳጅ እግዚአብሔር አምላክ እንደሆነ ይጠቅ። ስለዚህ ጥያቄው ራሱ የነበረው የኢትዮጵያን ሕዝብ ማርልኝ ነው። ከዛ ዚህም ብሎ መለሰለት ይህ ሀገር አስራት የሆነ እንደወደድክ አድርግ። ምን ነበር የወደደው? ማራቸው ይቅር በላቸው የሚለው ተፈጸመ ማለት ነው። የጎጃም ሕዝብ ማረው ማለት ነው። ቁርባንና ቅዱሳን እንዲወዱ አደረጋቸው ማለት ነው። ስራዬን እንዲጠሉ መተትን እንዲጠሉ አደረጋቸው ማለት እንደወደድክ አድርግ አሉታ። እንደወደድክ ይሁንልህ አለዋ። እዚህ ጋር አለ የጎጃም ሕዝብ አይድንም የሚል ጥቅስ የለም። እና እውነት አሁን ይሄ እንኳን እንደዛ ቢኖር አሁን እዚህ ጋር ልክ እንደዚሁ የጎጃም ሕዝብ አልድንም አይድኑም ብሎ ዝግት ያለ ሌላ አረፍተ ነገር እዚህ ጋር ባይኖር ራሱ ባይኖር እኮ ይሄ እኮ ገድል እኮ ባለቤት አለው። ገዳሙ እኮ አለ ኢትዮጵያ ውስጥ እኮ ነው ያለው። ዝቋላ እኮ ርቆ አይደለም። ምን ማለት ፈልጋችሁ ነው? የጎጃም ሕዝብ አይድን ብሎ እኮ ዘጋ አረፍ። በቃ እዚህ ጋር ቢያቆም በቃ የጎጃም ሕዝብ አልምርም ብሎ እንዲህ ዝግት ቢል እንኳን ራሱ ምክንያቱን እዚህ ጋር እየተናገረ ስራ እንደው እኮ የሚገርመው እንትን ጌታም አሁን አልምራቸውን ካለ 4 ነጥብ እኮ የለውም። የሚገርመው ስራ ያበዛሉና እኮ ነው የሚለው። በጣም ኢዚ ነገር ነው። ለመረጥኩ ሰው ቢያነበው ሙሉ ቢያነበው መልሱ የሚያገኘው ከዛ በኋላ አይ በቃ አልምርም ልክ አሁን እሱ ሲለምነው ጌታችንን ሲማጸነው አይ አልምርም በቃ እንዳሉበት ነው የሚቀጥሉት፣ ሳልመራቸው ነው ሲኦል የሚገቡት ብሎ እንደደመደመ አድርጎ ነው የሚያቀርበው። እቺ ማንበብ አይወዷትም። ጌታችንም ከዛ ወይ ቤሎ ይላል እዚህ ጋር እግዚእነ ዝንቱ ሀገር ይላል። ዝንቱ ሀገር ማለት ነው ይሄ ዝንቱ ማለት እኮ ይሄ ማለት ነው። እንደው በግዕዝና አውራ ከተባለ ደግሞ ወይ ቤሎ እግዚእነ ወይ ቤሎ ዋናውም እያለ ያለው ጌታ ወይ ቤሎ አለው ማንን ነው? ገብረ መንፈስ ቅዱስን እንዲህ አለው ማለት ምን ብሎ ጠይቆት ነበር ማለት ነው። ወይ ቤሎ እግዚእነ ዝንቱ ሀገር ይህ ሀገር ማለት ይህ ሀገር ዝንቱ ማለት ይሄ ነው። ይኩነከ አስራተ አስራት ይሁን ነው። የጎጃም ሕዝብ አይዳንም። ሲጀመር ቤተክርስቲያናችን እንደዚህ አይነት ጎሳ ክፍፍል የለባት። አገም ጠቀም አይደለችም የኛ ቤተክርስቲያን። ለሁሉም ሰው ዘር ሁሉ ነው። ለዚህ ነው ቅዳሴ ስንጋው እንደሚለው ወደ እግዚአብሔር ቤት የገባ ሰው እኔ መጻተኛ ነኝ አይበል ይበል ፈላስ ያለ የሚለው እንኳን ኢትዮጵያዊ ሆኖ ጎጃሜ፣ አማራ፣ ጎንደሬ፣ ኦሮሞና ምን ልል ቀርቶ ከሌላ ሀገር የመጣ ሰው እንኳን ኢትዮጵያዊ ባይሆን እንኳን ራሱ ቅዳሴ የገባ በኋላ ቤተ መቅደስ ከተገባ በኋላ እኔ መጻተኛ ነኝ እንዳይል ይላል። የባይተዋርነት ስሜት እንዳይሰማን እኮ ነው። ምክንያቱም የክርስቶስ መገኘት በዕለተ ዓርብ የነበረ ስጋው አካላዊ ነው። ስጋው ደግሞ እኮ ምሳሌ አይደለም እኮ አማናዊ ነው። ሪል ኤግዚስተንስ ነው። ስለዚህ መጻተኛ ነው እንዳትል። ምክንያቱም ይሄ የተፈተተው ስጋው ደግሞ ለዓለም ሁሉ ሕዝብ የሆነ ነው። ስለዚህ እኔ የዚህ ሀገር ሰው ነኝ ብለህ ጎጥር እንዳታስብ ነው የምትለው። ለዛ ነው ቁርባን እና ቅዱሳን እንዲወዱ አድርጋቸው ያለ። በቅዳሴ ጊዜ ከቅዳሴ የቆምንበት ርቀት ልክ ከስጋው ደግሞ በቆምንበት ርቀት ልክ ከጌታ አጠገብ እንደቆምን የምናስብ። ለዛ ነው ውስጥ አስቀድሱ የምንባለው። በጣም ቀርቦ ያስቀደሰ ያ ማለት ውስጥ ገብቶ ያስቀደሰ ሰው መንበሩ ላይ ያለ ኢየሱስ ክርስቶስ አካል አጠገብ እንደቆመን የምናምነው። ቁርባንንና ቅዱሳን እንዲወዱ አድርጋቸው። ቃሉ የሚናገረው ይሄን ነው። በእውነት የአባታችን በረከት
ይጠብቀን፣ አማላጅነታቸው ይርዳን። ምንም አሁን እሱ ሊካፍ ነው በቃ ጎጃሜ እዛ አይደለም የሚል አለ እንደዚህ የለም። አሁን እሱ እንደዚህ ቀመር ሰርቶ ምናምን ነገር ብችን አሁን ያለችው የኛን ሰሞናዊ ጉዳይ ርዕስ ፈጥሮ ምናምን ነገር እንደዚህ አይነት ለመስራት ከዛ እኔ ያሳየኋቸው ምናምን ለማለት የለም። ያው የለም ተመኝተህ ነበረ ይገኛል ብለህ አስበህ ነበረ አንተ ገዱን ያወጣው ግን የለም። እግዚአብሔር መጨረሻችን ያሳምርልን። አሜን። ቃሌት ያሰማልን። በድጋሚ መምህር እግዚአብሔር ይስጥልን። በጣም እናመሰግናለን። ይሄ ሰውዬ አሁንም በስነ ስርዓት የሚያወራ ከሆነ መጥቶ ገብቶ መወያየት ይችላል። ኤርሚያስን እኛ ከሌሎቹ ጴንጤ በምንም አንለየውም። ምናልባት እንደውም ከነሱ በእውቀት ትንሽ አነስ ቢል ነው እንጂ ከነሱ የተሻለ ነገር ያለው ሰውም አይደለም። ብቻ ለማንኛውም በሰንበተ ክርስቲያን በጻድቁ አቡነ ገብረ መንፈስ ቅዱስ ላይ ሊዋሽ የነበረውን ውሸት ሊያቀርብ የነበረውን ክስ እኛ ሳንሆን ራሳቸው ጻድቁ አጋልጠውታል። በቃ ስራ ፈርሷል። በቃ በሃይማኖታዊ ጉዳይ ክርስቲያኖችን ማሸማቀቅ አትችልም። በገድላት ድርሳናት ዋሽተ ክርስቲያኖችን ማሸማቀቅ አትችልም። ሁላችሁም እዚህ ጋር አቡነ ገብረ መንፈስ ቅዱስ እያላችሁ ኮሜንት ላይ እንድትጽፉ ፈልጋለሁ። እሱ እንደዛ ሲያዋረዳቸው የነበረውን አባት እኛ ምን ያህል እንደምናከብራቸው ልናሳያቸው ይገባል። ሁላችሁም አባ አቡነ ገብረ መንፈስ ቅዱስ እያላችሁ ጻፉ ኮሜንት ላይ። የኛ አባት ታጋሽ፣ የእምነት አርበኛ፣ ጽኑ ተዋጊ፣ ደግ ሩሩ፣ ለሁሉም ሰው የሚጸልዩ እውነተኛ የክርስትና ህይወት ያላቸው አባት። ይህን እንዲህ አይነት አባት የሰጠን አምላካችን ክርስቶስ የተመሰገነ ይሁን። በቃ ዛሬ ርዕስ አገኘን፣ ዛሬ ተሳካ፣ ዛሬ እንደዚህ ሆነ፣ ዛሬ እንዲህ ልናደርግ ነው፣ ልንወራጭ ነው፣ እዚህ ልንገባ፣ እዚህ ልንወጣ ተብሎ በጣም ተፍጨረጨረ። አልተሳካም፣ ሊሳካምም አይችልም። እውነቱን ለመናገር ላይቭ የከፈትኩበት ብቸኛ ምክንያት ለዚህ ነው። ዛሬ ይህንን ነገር ለማሳየት ብቻ ነው ላይቭ የከፈትኩት፣ እችን ነገር ብቻ ለማሳየት። በቃ የጎጃም ህዝብ አይድንም፣ ተስፋ የለውም እያለ ነበር ኤርሚያስ ሲያወራ የነበረው። እንደዛ ነበር ሲያወራ የነበረው 24 ሰዓት ሲያወራ ነበር። ዛሬ እንውልበታለን። ወደ 50,000 ኮፒ ሊንክ አስደረጉ ሊያወራ ነበር። ጻድቁ ባጭሩ ቀጩት። እዚህ ጋር አሁንም በድጋሚ አንድ መልእክት ላስተላልፍ። ሰዎች በሃይማኖታቸው እንዳይረበሹ፣ ግራ እንዳይገባቸው ያደረጋችሁ ወንድሞች እግዚአብሔር አምላክ ይባርካችሁ። ዲያቆን ዘማርያም ቃለ ሕይወት ያሰማልን። በተለይ ወንድማችን አኬ እንደ ድሮ ቢሆን ኖሮ እንደዚች አይነት ነገር አግኝተው ስንቱን ኦርቶዶክስ ረብሸው ከቤተክርስቲያን አውጥተው ነበር። ስንቱን ሰው ከቤተክርስቲያን ደጅ አስወጥተውት ነበር። እዛ ሆኜ ላይቡን ስከታተል ቢኖርም እንኳን ገድላትና ድርሳናት የሃይማኖት መከራከሪያ ስለሆኑ ሃይማኖትን የሚያስወጡ መጽሐፍት አይደሉም እያለ ክርስቲያኑ እንደዚህ አይነት መልስ ሲመልስ ሳይ ምን አይነት ጽኑ እምነት ኖሮት በጸና እምነት ላይ እንደቆመ ክርስቲያኑ ሆኖ አስተውያለሁ። ለዚህ ነገር መሳካት ደግሞ ወንድማችን አክሊል ትልቁን ድርሻ ይወስዳል። በቃኛ ያለው ገድላትና ድርሳናት አያስፈልጉም አይደለም። ገድላትና ድርሳናት የቤተክርስቲያን መጽሐፍት ናቸው። የሃይማኖት መከራከሪያ የማይሆኑበት ዋነኛ ምክንያት ሃይማኖታችን የተመሰረተው በገድላትና ድርሳናት ላይ ወይም በሆነ ጻድቅ ታሪክ ላይ ስላልሆነ በተለያየ ጊዜና በተለያየ ዘመን እንደመጻፋቸው ስርዋጽ ሊገባባቸው ስለሚችል ሃይማኖት ደግሞ በጣም ሴንሲቲቭ ጥንቃቄ የሚያስፈልገው ከዘመነ ሐዋርያት ጀምሮ እኛ ጋር በደም ዋጋ ተከፍሎለት እዚህ የደረሰ ነገር ስለሆነ ጥንቃቄ የሚያሻው ነገር ስለሆነ ገድላትና ድርሳናት ግን በቀላሉ ሰዎች ስርዋጽ እያስገቡ ያልተባለውን እንደተባለ አድርጎ ማሳየት እንደዛ የማድረግ እድላቸው በጣም ሰፊ ስለሆነ ከዛ አንፃር እና ደግሞ መጽሐፍቶቹ ለክርስቲያኖች ብቻ የተጻፉ ስለሆኑ መወያያ አይሆኑ። አባት እያለ መቼስ ከልጅ ጋር አናወራም አይደለ? ገድላት የመጽሐፍ ቅዱስ ልጆች ናቸው። ስለዚህ ቀድሞ የሚወራው ከወላጅ ጋር ነው። ከዛ አንፃር ነው። ድሮ ግን የነበረው አመለካከት እንደዛ አልነበረም። ክርስቲያኖች ታምረ ማርያም ላይ ገድለ አቡነ ገብረ መንፈስ ቅዱስ የአባታችን የተክለ ሃይማኖት ላይ የሚሆነ ነገር ሲባል ብዙዎቹ ይረበሹ ነበረ። ስለዚህ እንደዚህ አይነትን ማዕበል ይህንን ነገር በማስቆም ዙሪያ ላይ ትልቁን ሮል የወሰደው ማንዋሸው ወንድማችን አኬ። ዲያቆን ዘማርያም ደግሞ በቀጥታ የሚነሱትን ጥያቄዎች ደግሞ ከሚያረካ መልስ ጋር በመመለስ በቂ መልስ በመስጠት ደግሞ የብዙ ክርስቲያኖችን ልብ ደግሞ አሳርፏል። በቃ አሁን በገድላት ዙሪያ ላይ የምታጨረብሩት ኦርቶዶክስ የለም። እውነቱን ለመናገር እኔ ዛሬ በጣም ደስ ያለኝ በቃ ውስጤ እንዴት ሐሴት እንዳደረገ ልነግራችሁ አልችልም። እንዴት ደስ እንዳለኝ የዚህ ሰውዬ ቅዠትና ውሸት ስለተጋለጠ፣ በተለይ ከውሸቱ መጋለጥ በላይ ደግሞ
ክርስቲያኖች ዛሬ እንዴት እንዳስደሰታችሁ እንዴት እንዳስደሰታችሁ ምንም የሰናፍጭ ቅንጣት ያህል እንኳን አልተናወጻችሁም አልደነገጣችሁም ቢኖርም እንኳን ገድላት ስተት ሊገኝባቸው ስለሚችሉ በቤተ ክርስቲያን ይታረማሉ ስትሉ ሳይ እኔ ውስጤ በቃ ረካ ይሄ ነው በቃ ሃይማኖት ማለት ይሄ ነው በቃ የጸና መሰረት ላይ መቆም ይሄ ነው በቃ ዶግማውን መለየት ቅኖናውን ማወቅ ትውፊቱ ማወቅ የትኛው ይቀድማል የሚለውን ነገር ለይቶ ማወቅ ይሄ ነው በቃ እና እንደዛ ሆናችሁ ስላገኘኋችሁ ዛሬ በጣም ስለናንተ እግዚአብሔርን አመሰግናለሁ ተስፋ አስቆርጠናችኋል ስላችሁ በቃ ተስፋ አስቆርጠናችኋል የለም ከዚህ በኋላ በቃ የለም በቃ የለም ምን ልበላችሁ ዛሬ ጮማ የሆነ ርዕስ ይዘናል ብሎ ነበር የገቡት እየሰማዋቸው ነበር ሲከተከት ይውላል ዛሬ ነበር በአጭሩ ተቀጭ ለዛ ነው ወንድሞችን እዚህ ሚዲያ ላይ ያሉትን ወንድሞች ልናግዛቸው ልንደግፋቸው አይዟችሁ በርቱ ልንላቸው ይገባል መከፋፈል በመሐከላችን ልናስወግድ ይገባል ቅድም ተናግራለሁ ወንድማችን ጋዲ ላይ አንዳንድ ነገሮች ስትናገሩ ሰምቻለሁ አይቻለሁ አቁሙ ደከመኝ ሰለቸኝ ሳይል አይኑ እስኪቀላ ድረስ እስከ ሌሊቱ 8 ሰዓት ድረስ ቁጭ ብሎ እያስተማራችሁ በጠዋት ደግሞ ተነስቶ ስራ የሚገባው ወንድማችሁ በጠዋት ስራ የሚገባው ወንድማችሁ በድፍረት የተናገራችሁት ሰዎች ተው ኦኬ ማንንም ካሁን ማታበላልጡ ሁሉም እዚህ ሚዲያ ላይ የሚመጣው ሰው የቤተክርስቲያንን ልዕልና ከፍ ለማድረግ ነው የቤተክርስቲያንን ከፍታ ለማሳየት ነው ቤተክርስቲያንን ምንጊዜም በመናፍቃን እንዳትጠቃ ለማድረግ ነው ሁሉም ሳይከፈለው ከስራው ከህይወቱ ከብዙ ነገር እየሰዓቱን እያቆራረሰ ባለችው ሰዓት መጻፍቶችን እያነበበ እየመጣ እናንተ ጋር የሚያወራው የቤተክርስቲያንን ልዕልና ለማስጠበቅ እንደነዚህ አይነት ውሸታም ሰዎች እንደፈለጉ ተናግረው ክርስቲያኖችን ከቤተክርስቲያን እንዳያስወጡ በተቻለን አቅም ዳር ድንበሯን ለመጠበቅ እግዚአብሔር ነው የሚጠብቃት በዋነኝነት የተቻለንን ጥቂቷ ነገር ለማስቀመጥ ያህል ነው እዚህ ቦታ ላይ የምንመጣው እና ይሄንን ነገር ልታውቁ ይገባል ለዚህ አይነት ስራ የምትሰሩ ሰዎች ታረሙ እና ይሄንን ለማስተላለፍ ሞክሬያለሁ የጻድቁ አባታችን ያው ነገር በመንፈስ ቅዱስ አሁንም ረድኤት በረከታቸው በእውነት ከሁላችን ጋር ይሁን አሁን ሂዱና አይዞ በሉት ኤርሚያስ እንደውም ህዝቡን ቆይ አንበት ነው እንደውም እዚሁ ጋር ህዝቡን እንደያዘን እንማማራለን ትንሽ እንደውም ህዝቡንማ ቆይ አንበት ነው ህዝቡን አሁን ወደ ሌላ ጉዳያችን እንገባለን ህዝቡን አልበት ነው ህዝብ እንደዚህ 1800 ህዝብማ አልበት እንደሰበሰብኩት ኤርሚያስንማ ገና ለብቻው ነው ማስወራው ኤርሚያስን ገና ለብቻው ነው ማስወራው ለብቻው እያወራ እንዴት ነው ማድረግ ልደት ያስቦለከኝ እኮ ይጂ ገና ለብቻው ነው ማስወራው ዛሬማ አሁን የተንጨረጨረ ነው መቼስ በዚህ ሰዓት ላይ መቼስ ቦለከኝ ለምን አትፈራለህ ለምን አትወያየም እዚህ ከፍተህ ከምጭው ስለው ውጣ ብሎክ አድርጎሽኝ አይ በጣም ብልግና ነውና